ጉዟቸውን ከኢትዮጵያ አንድ ብለው ጀምረው በኬንያ፣ በታንዛኒያ፣ በማላዊ፣ በዛምቢያ፣ በዚምባብዌና በሞዛምቢክ አድርገው ይጓዛሉ። ከ3 ዓመት በፊት በ2022 የ27 ኢትዮጵያውያን ተጓዦች አስክሬን በዛምቢያ መንገድ ዳር ተጥሎ ተገኝቷል። እነዚህ ተጓዦች ቱሪስቶች አይደሉም፣ ያልፍልናል፣ የራሳችንንና የቤተሰባችንን ሕይወት ከለወጥን ብለው የሚሰደዱ ስደተኞች ናቸው። ካለፉት 20 ዓመታት ጀምሮ በርካታ ኢትዮጵያውያን ወደ ደቡብ አፍሪካ ይሰደዳሉ። በአንድ ዓመት ውስጥም ቢያንስ ከ13,000 እስከ 20,000 ኢትዮጵያውያን ወደዚች ሀገር ይሰደዳሉ። እስከ ዛሬዋ ቀንም በአጠቃላይ ከ300,000 በላይ ኢትዮጵያውያን መዳረሻቸውን ደቡብ አፍሪካ አድርገው ተሰደዋል። በፊት ኑሮ በደቡብ አፍሪካ ለኢትዮጵያውያን ሸጋ ነበር። አሁን ግን ሁሉም ነገር አጣብቂኝ ሆኗል። በተለይ በ2021 ጃኮብ ዙማ ከታሰረበት ዕለት ጀምሮ በርካታ ኢትዮጵያውያን የገነቡት ፈርሶባቸዋል፣ የቋጠሩት ተበትኖባቸዋል። Police believe the 50 Ethiopian nationals are victims of human trafficking. 32 of them are in custody and facing charges of illegal immigration. Now, this is the second incident of suspected human trafficking in the area after 15 Ethiopian nationals were rescued in January. ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ዛሬም ስለቀጠለውና ብዙ ዋጋ ስለሚያስከፍለው ወደ ደቡብ አፍሪካ ስለሚደረገው ስደት እናወጋችኋለን። ደቡብ አፍሪካ በውበቷ በታሪኳና በሕዝቦቿ ልዩነት የምትታወቅ ናት። ከዚህ ባሻገር በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች የሕይወት ተስፋቸውን ፍለጋ የሚቋጥሩባት መዳረሻ ናት። እዛ ያለው የኑሮ ፈተናዎችና መከራዎች የበረከቱ ናቸው። ይህ ዛሬ የምናቀርብላችሁ ታሪክም የኢትዮጵያውያን ስደተኞች ወደ ደቡብ አፍሪካ የሚያደርጉትን አደገኛ ጉዞ፣ እዛ ሲደርሱ የሚገጥማቸውን እውነታና በዚህ ሁሉ መሃል ያሉትን የሰቆቃና የተስፋ ብርሃኖችን ነው። በሺዎች የሚቆጠሩ ኢትዮጵያውያን ወጣቶች ለምንድን ነው ከሀገራቸው ወጥተው ሕይወታቸውን አደጋ ላይ ጥለው ይህን ረጅምና አስፈሪ መንገድ የሚመርጡት? ደቡብ አፍሪካ ሲደርሱስ የሚጠብቃቸው ምንድን ነው? Thousands of Ethiopian nationals who continuously head to South Africa. Some are seeking better opportunities while others are fleeing troubles in their home country. ደቡብ አፍሪካ ከ62 ሚሊዮን በላይ ሕዝብ ያላት ሲሆን በአፍሪካ አህጉር ከፍተኛ ሕዝብ ካላቸው ሀገራት መሃልም የምትመደብ ናት። ሕዝቦቹ 11 ቋንቋዎችን የሚናገሩ ሲሆን እንግሊዘኛ፣ ዙሉ፣ ኮሳና አፍሪካንስ በስፋት ይነገራሉ። ይህ ልዩነትም ሀገሪቷን ሬንቦ ኔሽን የሚል ስም እንዲወጣላት አድርጓል። ህንድ ውቅያኖስና አትላንቲክ ውቅያኖስ በምስራቅና በምዕራብ ሲከቧት፣ በሰሜን ደግሞ ሞዛምቢክና ስዋዚላንድ ያዋስኗታል። ሀገሪቷ ከ1.2 ሚሊዮን ካሬ ኪሎ ሜትር በላይ ስፋት ያላት ሲሆን ኬፕታውን፣ ፕሪቶሪያ፣ ደርባን፣ ጆሃንስበርግና ብሉምፎንቴ ዋና ከተሞቿ ናቸው። ደቡብ አፍሪካ በአህጉሪቷ ውስጥ ኢኮኖሚያቸው እየተሻሻለ ከመጣ ሀገራት መሃል አንዷ ስትሆን በሀገሪቷም የአፓርታይድ ቀንበር እስከ 1994 ተጭኗት ቆይቷል። ሀገሪቷ ከዛ በኋላ ነፃነቷን ብታገኝም አሁንም በኢኮኖሚ እኩልነት ረገድ የበረከቱ ፈተናዎች አሉ። ነጮቹ ቱጃሮች ሲሆኑ አብዛኞቹ የሀገሪቷ ተወላጅ የሆኑ ጥቁር ደቡብ አፍሪካውያን ደግሞ ከእጅ ወደ አፍ ነው የሚኖሩት። በ2023 ይፋ በሆነው አሃዝ መሰረት የሀገሪቷ ጂዲፒ $400 ቢሊዮን ደርሷል። ነገር ግን ከአጠቃላይ ሕዝቧ ከ25 በመቶ በላይ የሚሆነው ስራ አጥ ነው። ሀገሪቷ በልማት ረገድ መካከለኛ ደረጃ ላይ የምትገኝ ሲሆን ዓመታዊ የነፍስ ወከፍ ገቢዋ ደግሞ $6,000 ደርሷል። ይህ ቁጥር ከአፍሪካ ሀገራት ጋር ሲነጻጸር ከፍተኛ ቢሆንም በሀገሪቷ ያለው ሰፊ የገቢ ልዩነት ግን ችግርን ፈጥሯል። ከ10 በመቶ ያልበለጠው ሕዝቧ
የሀገሪቷን 70% ገቢ ተቆጣጥሯል። ደቡብ አፍሪካ በማዕድን በቱሪዝምና በእርሻ ላይ የተመሰረተች ሲሆን ወርቅ፣ አልማዝ፣ ፕላቲኒየምና ከሰል ሀገሪቷ ከምታመርታቸው ማዕድናት መሃል ዋናዎቹ ናቸው። ዝሆን፣ አንበሳና ሌሎች በርካታ የዱር አራዊቶቿም ለቱሪዝሟ ጥንካሬ ከፍተኛ አስተዋጽኦን አበርክቷል። ደቡብ አፍሪካ በወይን ምርትም ከፍተኛ ገቢን ታገኛለች። ኢትዮጵያ ውስጥ በጣም ብዙ ወጣቶች በስራ እጦት፣ በኑሮ ውድነት፣ በፖለቲካ አለመረጋጋት ወይ ደግሞ ቤተሰባቸውን ለመርዳትና የተሻለ ህይወት ፍለጋ ከቤታቸው ለመውጣትና ለመሰደድ ይወስናሉ። በተለይ ከ1990ዎቹ ጀምሮ በኢትዮጵያ ያሉ ኢኮኖሚያዊና ፖለቲካዊ ችግሮች በሺዎች የሚቆጠሩ ወገኖቻችን ወደ ደቡብ አፍሪካ እንዲሰደዱ አድርጓቸዋል። ደቡብ አፍሪካ ደግሞ በአፍሪካ ውስጥ እጅግ የተሻለ ኢኮኖሚ ያላት ሀገር በመሆኗ ለብዙዎች የተስፋ ምድር ሆናለች። ከኢኮኖሚያዊ ዕድሎች እስከ አደገኛ ዝርፊያና ሰቆቃ የኢትዮጵያውያን ታሪክ በዚህ ሀገር ውስጥ የተለያየ ነው። ነገር ግን ወደ ደቡብ አፍሪካ የሚደረገው የስደት ጉዞም ቀላል የሚባል አይደለም። በህጋዊ መንገድ መሄድ አስቸጋሪና ውድ ስለሆነ ብዙዎች ህገወጡን መንገድ ይመርጣሉ። ይህ ጉዞ ብዙውን ጊዜ ከኢትዮጵያ ይጀምራል። በኬንያ፣ በታንዛኒያ፣ በማላዊ፣ በዛምቢያ፣ በዚምባብዌና በሞዛምቢክ እንዲሁም በሌሎች ሀገሮች በማለፍ ደቡብ አፍሪካ ይደረሳል። ይህ ማለት በሺዎች የሚቆጠሩ ኪሎ ሜትሮችን በእግር፣ በመኪና ወይም ደግሞ በተጨናነቁ የጭነት መኪናዎች መጓዝ ማለት ነው። በመንገድ ላይ ያሉ አደጋዎችም እጅግ ብዙ ናቸው። ረሃብ፣ ጥም፣ የዱር እንስሳ ጥቃት፣ የደላሎች ተንኮልና የፖሊስ እስራት ከበርካታ ችግሮች መሃል ይገኙበታል። እንደ መረጃዎች ከሆነ መተላለፊያ በሆነችው በዛምቢያ ውስጥ ብቻ በ2022 ማለትም ከ3 ዓመት በፊት የ27 ኢትዮጵያውያን ስደተኞች አስክሬን መንገድ ዳር ተጥሎ ተገኝቷል። ምክንያቱ ደግሞ በተጨናነቀ መኪና ውስጥ ታፍነው በመሞታቸው ነው። ይህ እንግዲህ አንድ ታሪክ ብቻ ነው። ነገር ግን በሺዎች የሚቆጠሩ ተመሳሳይ ክስተቶች አሉ። እነዚህ ስደተኞች ለደላሎች ብዙ ገንዘብ ይከፍላሉ። አንዳንዴ እስከ 20 ሺህ ብርና ከዛም በላይ ለመክፈል ይገደዳሉ። ነገር ግን እነዚህ ደላሎች ብዙውን ጊዜ አታላይ ስለሆኑ ስደተኞቹን መንገድ መሃል ትተዋቸው ይሸሻሉ ወይ ደግሞ ለሌላ ደላላ ይሸጧቸዋል። በዚህ ሁሉ መሃል ሴቶች ተለይተው የመደፈርና የመጠለፍ ሰለባ ይሆናሉ። የአስቸጋሪ ጉዞ ተስፋ ለመፈለግ የተጀመረ ቢሆንም ለብዙዎች ግን ወደ አስፈሪ ቅዠት ይቀየራል። We do have actually Ethiopians that were transported by trucks from the other country and arrived here in this area of Lombardy in the east of Johannesburg. ውድ ቤተሰቦቻችን አንድ መልእክት እናጋራችሁ። ቴምር ፕሮፐርቲስ ታላቅ የፋሲካ ስጦታ አለኝ ብሏቸዋል። ከዚህ ቀደም በመሃል ሳር ቤት በ40% ታላቅ ቅናሽ ብዙሃኑን የቤት ባለቤት በማድረግ የሚታወቁት ቴምር ፕሮፐርቲስ በድጋሚ በካሬ 64000 ብር ብቻ ባለ 2 መኝታ ቤት አጠቃላይ ክፍያ በ5.7 ሚሊዮን ብር እንዲሁም ባለ 3 መኝታን ጨምሮ በመሃል ሳር ቤት አዘጋጅቶላቸዋል። በተጨማሪም መሃል ፒያሳ ሚኒሊክ አደባባይ ፊት ለፊት በመንግስት ከሚገነባው ግዙፍ የአውቶቡስና የታክሲ ተርሚናል አጠገብ በወር እስከ 200 ሺህ ብር የኪራይ ገቢ የሚኖራቸው ሱቆች ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ይገኛል። ያስተውሉ፣ ይህ የበዓል ቅናሽ በመሆኑ ይፍጠኑ፣ በድሉም ይጠቀሙ። ቴምር ፕሮፐርቲስ። አንዳንዶች ከዚህ አስቸጋሪ ጉዞ ተርፈው ደቡብ አፍሪካ ደርሰዋል። ነገር ግን ተስፋቸው ወዲያውኑ ይሳካል ወይ የሚለው ዋናው ጥያቄ ነው። ከእስከዛሬው ተሞክሮ አንጻር ብዙውን ጊዜ እንዲህ አይገጥማቸውም። ደቡብ አፍሪካ ለኢትዮጵያውያን ስደተኞች ብዙ ዕድሎች ያሏት ብትሆንም እዛ ያለው ሕይወት ግን ቀላል አይደለም። የኢትዮጵያውያን ኑሮ በደቡብ አፍሪካ የተለያየ መልክና ይዘት ያለው ነው። ከመጀመሪያዋ ቀን ጀምሮ በሕገወጥ መንገድ የገቡ ስለሆነ የሥራ ፍቃድም ሆነ የመኖሪያ ፍቃድ አይኖራቸውም። ይህ ማለት በጥቁር ገበያ ውስጥ መስራት ይጠበቅባቸዋል። ይህም ማለት ዝቅተኛ ደሞዝ፣ መጥፎ የሥራ ሁኔታና ያለምንም የሕግ ከለላ መስራትን ያካትታል። ብዙ ኢትዮጵያውያን ደግሞ ትናንሽ ሱቆችን ይከፍታሉ። በሆቴሎችና በግንባታ ስፍራዎች እንደዚሁም በጎዳና ላይ በሚነገዱ ነገሮች የተሰማሩም አሉ።
አሁን ላይ እንደ ጆሃንስበርግ፣ ፕሪቶሪያ እና ደርባን ያሉ ከተሞች ትላልቅ የኢትዮጵያውያን ማህበረሰቦች መገኛ ሆነዋል። በጆሃንስበርግ የሚገኘው ሊትል ኢትዮጵያ ወይም ትንሿ ኢትዮጵያ ተብሎ የሚጠራው አካባቢ በኢትዮጵያውያን የተሞላ ሲሆን የኢትዮጵያ ቡና፣ እንጀራና ባህላዊ ምግቦች የሚሸጡባቸው ቦታዎችም ይገኛሉ። እነዚህ ማህበረሰቦች ባህላቸውን ለመጠበቅም እንደ ቤተ ክርስቲያንና የቡና ስነ ስርዓት አይነት መሰባሰቢያዎችን ያዘጋጃሉ። ነገር ግን ሁሉም ኢትዮጵያውያን የተረጋጋ ህይወት አይኖሩም። ብዙዎቹ ያለ ህጋዊ ፍቃድ ስለሚገቡ በዝቅተኛ ደሞዝ፣ በጽዳት፣ በመኪና ጥበትና በደህንነት ጠባቂነት ይሰራሉ። ይህ ደግሞ ከኑሮ ውድነቱ ጋር ተዳምሮ ብዙዎችን ወደ ድህነት ይመራቸዋል። በተለይ ለሴቶች የቤት ሰራተኝነት ስራ የተለመደ ሲሆን አንዳንዴ ከመጠን በላይ የስራ ጫናና ተገቢ ያልሆነ አያያዝ ይገጥማቸዋል። በ2021 የጃኮብ ዙማ ስርዓትን ተከትሎ በሀገሪቷ ተቀስቅሶ የነበረው ነውጥ እንዳሰግድ ያሉ ብዙ ኢትዮጵያውያንን ንብረታቸውን እንዲያጡ አድርጓቸዋል። ከ150 ሺህ በላይ ሰዎችም ስራ አጥተዋል። በቢሊዮን የሚቆጠር ንብረትም ወድሟል። ከዚህ ጎን ለጎን የዜኖፎቢያ ጥቃቶች ትልቅ ችግር ናቸው። አንዳንድ የሀገሪቷ ተወላጆች ስደተኞች ስራቸውን እንደሚወስዱባቸው በማመን በኢትዮጵያውያንና በሌሎች መጤዎች ላይ ጥቃት ይፈጽማሉ። ሱቆች ይዘረፋሉ፣ ይቃጠላሉ፣ አንዳንዴም የሰው ሕይወት ይጠፋል። ከዜኖፎቢያው በተጨማሪ በሀገሪቷ የወንጀል መጠን ከፍተኛ ነው። ዝርፊያ፣ ግድያና ጥቃት በየቀኑ ይከሰታል። ለምሳሌ በደርባንና በጆሃንስበርግ ከተሞች ስደተኞች በህገወጥ መንገድ ስለገቡ ፖሊስ ወይም መንግስት ለሌሎች ዜጎች ጥበቃ እንደሚያደርገው ለነሱ አያደርግላቸውም። ይህ ደግሞ ተጠቂ ብቻ ሳይሆን ፍትህ ማግኘት እንዳይችሉ አድርጓቸዋል። ከዚህ ጎን ለጎን የኑሮ ውድነቱም ትልቅ ፈተና ነው። ቤት መከራየት፣ ምግብ መግዛትና ቤተሰብን መርዳት ለሚፈልጉ ስደተኞች እጅግ በጣም ከባድ ነው። አንዳንዶች በቀን 10 ግራንድ ወይም 50 ብር ገደማ ባነሰ ገንዘብ ይሰራሉ። ይህ ደግሞ ህይወታቸውን እንኳን ለመግፋት በቂ አይደለም። በዚህ ሁሉ መሃል የቤተሰብ ጫና ይጨምራል። በኢትዮጵያ ያሉ ዘመዶች ገንዘብ እንዲልኩላቸው ይጠብቃሉ። ነገር ግን እዚያ ያለው ህይወት በጣም አስቸጋሪና በፈተናዎች የተሞላ ነው። በርካታ መጥፎ ነገሮችም ይገጥሟቸዋል። ብዙዎችም ቤተሰቦቻቸውን ለዓመታት አይመለከቱም። የራሳቸውን ህይወት መልሰው ለመገንባት ይታገላሉ። አንዳንዶች በዜኖፎቢያ ጥቃት ወይም በሌላ በሚፈጸምባቸው ወንጀል ህይወታቸው ያልፋል። በፖሊስ ተይዞ መታሰር፣ ያለ ፍትህ መታፈን ወይም ደግሞ በተለመደው አገላለጽ የውጭ ዜጋ ተብለው መገለል የተለመደ ነው። እነዚህ ሁሉ መከራዎች ብዙ ኢትዮጵያውያንን ወደ ኢትዮጵያ እንዲመለሱ አሊያ ደግሞ እግራቸው ወደ መራቸው ሌላ ሀገር እንዲሰደዱ ያስገድዳቸዋል። ምንም እንኳን እነዚህ ፈተናዎች ቢኖሩም ኢትዮጵያውያን በደቡብ አፍሪካ ተስፋቸውን አላጡም። ብዙዎች በጽናትና በተግሳጽ ተልኳቸውን ቀጥለዋል። ለምሳሌ በንግድ የተሳካላቸው ኢትዮጵያውያን በርካታ ሱቆችን በመክፈት ለሀገራቸው ያላቸውን ፍቅር በተግባር አሳይተዋል። እንደ የኢትዮጵያ ኮሚኒቲ ማህበር ያሉ ድርጅቶችን መስርተው ለተቸገሩ ወገኖች ድጋፍ ያደርጋሉ። ከዚህ ጎን ለጎን የኢትዮጵያውያን ባህልና ማንነት በሀገሪቷ መስፋፋቱ እንደ ተስፋ ብርሃን ይታያል። የኢትዮጵያ ሙዚቃ፣ ዳንስና ምግብ በሀገሪቷ ተወላጆች ዘንድ ተወዳጅነትን እያገኘ ነው። ይህ ደግሞ ሁለቱን ህዝቦች ያቀራርባል ተብሎ ይጠበቃል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ መሰናዷችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን እኛ ከወዲሁ ተሰናበትን። መልካም ጊዜም